It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሁን ወደ ሁለተኛው ምዕራፍ ፕሮግራማችን ገብተናል። በዚህኛው ምዕራፍ የበለጠ ትኩረት የምናደርገው እሁድ በሚደረገው የኤሚሬትሱ ፍልሚያ ነው። አርሰናል ማንቸስተር ዩናይትድን ያስተናግዳል። ይሄ ጨዋታ ቀላል አይደለም። አሁን ከተሰጡ አስተያየቶች መካከል አንድ አድማጫችን ያለው የማንቸስተር ሲቲን የምነካው ጥያቄ ኢትስ ቢግ ፕላስ ለአርሰናል በዚህ አይነት ወሳኝ ወቅት ላይ መነሳት የሚያውቅበት ማንቸስተር ሲቲ በዚህ አይነት ወሳኝ ወቅት ላይ ሊፍረከረክ ከሆነ ያለ ገፊ ነው የሚሄደው አርሰናል ማለት ደግሞ የመነሳሳት ፍንጭም አሳይቶ ነበር ማንቸስተር ሲቲ። ግን አሁን በዩናይትድ የተወሰደበት ብልጫና የደረሰበት ሽንፈት፣ ትናንት በቦዶ ግሊምት የደረሰበት ሽንፈት ይገቡበት የነበሩት ጎሎች፣ ስለዚህ እውነት እንደዚህ ተሆኖ የአርሰናል ስጋት መሆን ይችላል ወይ በፕሪሚየር ሊግ ማንቸስተር ሲቲ የሚለውን ጥያቄ እያነሱ ነው ሰዎች። በፍጥነት ማረም ይቻልሳል ወይ የሚል ጥያቄንም ደግሞ እንደዚሁም እያነሳሉ። ስለዚህ የማንቸስተር ሲቲ በዚህ ወቅት ወደ ማቃት መሄድ ሲደመር የአስቶን ቪላ አሰልጣኝ ላይ የታየው የበቀደሙ ፍራስትሬሽን አርሰናል በጥርጊያ መንገድ የሚያደርገው ጉዞ እንዲሆን አያደርግለትም ወይ ነው። ይህንን በጥርጊያ መንገድ የሚያደርገውን ጉዞ የበለጠ ለማሳመር ግን እሁድ ማንቸስተር ዩናይትድን በሚገጥምበት ጨዋታ ላይ የሚያስመዘግበው ውጤት በጣም እጅግ በጣም ወሳኝ ነው የሚለውን እንውሰድ። ይህንን ጨዋታ የምንጠብቀው ከቅዳሜው የዩናይትድና የሲቲ ጨዋታ በኋላ ከትላንትናው የኢንተርና የአርሰናል ጨዋታ በኋላ በተለየ መንገድ ነው የሚለው የኔ እምነት ነው። ትላንት አርሰናልና ኢንተር ሚላን ተጫውተው ያጋጠመው ውጤት ምንም ቢሆን እንኳን በማንቸስተር ዩናይትድ ማንቸስተር ሲቲን በዛ መጠን በልጦ ማሸነፍ ምክንያትና ሰበብ የእሁዱ ጨዋታ ላይ የሚኖረን ኤክስፔክቴሽን በእኔ እምነት ተቀይሯል። ምክንያቱም አርሰናልን በተመለከተ ከትላንትናውም ጨዋታ በፊት የነበረው ዘንድሮ ጠንካራ ነው፣ ዘንድሮ አምሮለታል፣ ዘንድሮ ከአንድ በላይ ዋንጫዎችን ሊያሸንፍ ይችላል፣ ከዘንድሮ የውድድር ዓመት ስትሮንግ ፎርስ የምንለው በፕሪሚየር ሊጉ ላይ በአውሮፓም አርሰናል ነው እያልን ስለነበረ ጨዋታው ለማንቸስተር ዩናይትድ ይከብዳል ነው አቋም ይዘን የነበረው። በሌላ በኩል ምን እንጨምርበታለን? አርሰናል በሜዳው በኤምሬትስ ስቴዲየም እስካሁን ድረስ በቻምፒዮንስ ሊግ በፕሪሚየር ሊግ ምንም አይነት ጨዋታ አልተሸነፈም። የውድድር ዓመቱ መጀመሪያ ላይ እንደ ትልቅ እቅድ አስቀምጦት የነበረው በመልእክትም ልበሙሉ ሆኖ ሲያስተላልፈው የነበረው ኤምሬትስ ላይ ኢንቪንስብል መሆን ያስፈልገናል ዘንድሮ ዋንጫ የምናሸንፍ ከሆነ ብሎ ነበር አርቴታ። እስካሁን ተሳክቶለታል። ሃፍዌይ በላይ ሄደናል በፕሪሚየር ሊጉ በውድድር ዓመቱ። ስለዚህ ኤምሬትስ ላይ እስካሁን ድረስ ምንም ያልተሸነፈው አርሰናል በማንቸስተር ዩናይትድ ይሸነፋል ወይ ብለን የምናስብ ሰዎች አድርጎናል። ግን ደግሞ እዛ ቤት በድንገት የተፈጠረ መነሳሳት አለ። ቴሪ ዳንኤል ኦንሪ ስለ ካሪክና ስለ ማንቸስተር ዩናይትድ የቅዳሜ ጨዋታ የሰጠውን ምስክርነት ገብታችሁ ጆን ቴሪ የሰጠውን ምስክርነት፣ ራሱ ጋርዲዮላ የሰጠውን ምስክርነት፣ የማንቸስተር ዩናይትድ ሰዎች የሰጡትን ምስክርነት ራሳችሁ በማየት የተሰማችሁን ስሜት ስታደርጉ የእሁዱ ጨዋታ ማንቸስተር ዩናይትድ ያንን የሚደግምበት የሆነ
ብለሽ የምትጠይቂው እና የምርም በጉጉት የምትጠብቂው ነው። ቅድም ለአርሰናል በኤምሬትስ ስቴዲየም ላይ ያለውን ብርታት ጉብዝና እንደምትናገሪው ሁሉ ደግሞ ለማንቸስተር ዩናይትድ የቢግ ጌም ኳሊቲውን ትነግሪለታለች። በደከመም ጊዜ እንኳን ቢግ ጌሞች ላይ አንዳንድ ሂዩሚሌትድ ሊሆን ይችላል፣ ግን ደግሞ በብዙዎቹ አጋጣሚዎች ማንቸስተር ዩናይትድ ራሱን ያነቃቃል። ብሩኖ ፈርናንዴዝ ምን እስኪል ድረስ እኔ የምለው ለምረው ሁሌ እንደዚህ ማንጫወተው እስኪል ድረስ ለምረው ሁሌ እንደዚህ ማን ሆነው እያንዳንዱ ጨዋታ ላይ በትላንትና ኤነርጂ የማንታየው በዛሬው መንገድ የማንቀርበው ለምንድን ነው እስኪል ድረስ ትልልቅ ጨዋታዎች ላይ ማንቸስተር ዩናይትድ ትልቅነቱን ይዞ ይመጣል። ብዙ ጊዜ አያጎድልም። እዚህ ላይ አንድ እውነት መጨመር ይቻላል። የማንቸስተር ዩናይትድ የፈተና ጊዜያቶች፣ የማቃት ጊዜያቶች የምንላቸው ፈርጉሰን ጡረታ ከወጡ በኋላ ያለው በእነዚህ የማቃት ጊዜያቶችም ቢሆን ማንቸስተር ዩናይትድ ከአርሰናል ጋር ያለው ሪካርድ ጥሩ ነው። እንኳን እንዲህ ባለ መነቃቃት ውስጥ ገብቶ ይቅርና ማለት ነው። እንደገና አንድ ነገር ልጨምርልሽ። ካሪክ አርቴታን ያኔ ያሸንፎታል 2021 ላይ። ካሪክ ከጋርዲዮላ፣ ካሪክ ከኡናይ ኤምሬ፣ ካሪክ ከቶማስ ቱኸል አድቫንቴጅ ወስዷል። ግድ የለሽም እመኚ፣ የእሁዱ ጨዋታ እና ጨዋታውን በጉጉት የምንጠብቅበት መንገድ ተቀይሯል። ከቅዳሜ በፊት ይሰማን የነበረው አይነት በወየው ጉዴ የሚጠብቁት አይመስለኝም የማንቸስተር ዩናይትድ ደጋፊዎች። ከቅዳሜ በፊት አቤት አቤት ተከታትለው የሚመጡት ጨዋታዎች ማንቸስተር ዩናይትድ ከማንቸስተር ሲቲ፣ አርሰናል ከማንቸስተር ዩናይትድ እያልሽ በተከታታይ ካሪክ የሚገጥመው ማንቸስተር ዩናይትድንና አርሰናልን መሆኑን አይተሽ እድለኛ አይደለም ምናምን ሲል ነበር አለ ማለት። አሁን በተመሳሳይ እንደዛ እንላለን ወይ ነው የኔ ጥያቄ። የቅዳሜው የማንቸስተር ደርቢ ጨዋታ እንቅስቃሴና ውጤት የቀየረው ምንም ነገር የለም ወይ? አርቴታ እንዲያስብበት የማስገደድ አቅም አላገኙም ወይ? ጥያቄ ነው። አይ ግድ ነው፣ እኔ ግድ ነው ነው የምለው። ምክንያቱም ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ተጫውቶ ነው በጣም የሚገርም ፐርፎርማንስ ያሳየው። እንደ ተነጋገር ነው ደግሞ ማንቸስተር ሲቲ አስፈሪነቱ እየመጣ ነው። በሚፈልገው የጊዜ ሁኔታ ላይ ወደ ዋንጫ ማሸነፉን ለመቅረብ ማድረግ የሚችለውን ነገር በሙሉ ማድረግ የጀመረበት ወቅት ነው ብለን አስተያየት የሰጠንበት ነው እና ለማንቸስተር ዩናይትድ አነስ ያለ ግምት ብዙ ሰዎች ቢሰጡ ከጨዋታው በፊት የምትቃወመው አይደለም። ግን ጨዋታው ላይ የታየው ነገር ደግሞ ፍጹም ተቃራኒና የተለየ ነገር ነው። ሁለቱም አርሰናልም እንደዚሁም ደግሞ ማንቸስተር ዩናይትድም ያደረጉት የጨዋታና የተመዘገበው ውጤት በዚህኛው ጨዋታ ላይ የተለየ ግምት ይዘን እንድንጠብቀው ማድረጉ አይቀርም። ግን ከዛ በዘለለም ደግሞ ቢያንስ ማንቸስተር ዩናይትድም ተሸንፎ ቢሆን አርሰናልም ተሸንፎ የመጣበት ጨዋታ ቢሆን ለዚህ ጨዋታ የተለየ ግምት መሰጠቱ የማይቀር ነው። ስፔሻሊ እኛ ሀገር ደግሞ ሁለቱ ክለቦች ሲገናኙ ያለውን ውጥረትና እንደዚሁም ደግሞ ከጨዋታው ጋር በተያያዘ የሚፈጠሩ ስሜቶችን በብዛት የምናስተውለው ነው። ግን በጣም በቃ የምንጠብቀው ጨዋታ እንዲሆን ያደረገው ቅድም እንደተነጋገር ነው ከዚህ በፊት ያለው ተቀናቃኝነት የሁለቱ መገናኘት ብቻ ሳይሆን ሁለቱም በጣም በጥሩ ፐርፎርመንስ ላይ ወይንም ደግሞ በጥሩ ብቃት ላይ የሚገኙ ናቸው ተብሎ ስለተገመተው ነው። አሁን ለማይክል ካሪክ ሁለተኛ ጨዋታው ነው። በጥሩ ጨዋታ አልጀመረም ተብሎ ነበር የሚጠቀሰው አይደል? ከጨዋታው በፊት ከማንቸስተር ሲቲ ጋር ከመጫወታቸው በፊት የፕሮግራም ድርድሩ ጥሩ አይደለም። ከማንቸስተር ሲቲ ጋር የመጀመሪያ ጨዋታ ማድረግ የምትመርጠው አይደለም እንደ አዲስ አሰልጣኝ። ግን በሚገርም ሁኔታ ተወጥቶታል። ስለዚህ ሁለተኛውን ጨዋታ እንዴት ባለ መንገድ ምን አይነት የጨዋታ አቀራረብ ይዞ ሊመጣ ይችላል የሚለው አንድ በጣም የምንጠብቀው ነገር ነው። ግን ከጨዋታ አቀራረቡ በላይ እኔ ደግሞ የተጫዋቾቹ ስሜት ወይንም ደግሞ የጨዋታ ፍላጎታቸው በዛ ልክ ከፍ ብሎ የሚመጣ ከሆነ ለአርሰናል በጣም ፈታኙ ጊዜ ሊሆን ይችላል ብዬ እረዳለሁኝ። ምክንያቱም የማንቸስተር ዩናይትድ ተጫዋቾች ጨዋታውን የማሸነፍ በልጦ የመታየት ያላቸውን ነገር በሙሉ የመስጠት ፍላጎታቸው ከፍ ካለ የሆነ ነገር ማድረግ ይችላሉ። ብዙ ጊዜም ደግሞ ሲያደርጉት ያየነው ነገር ነው። ስለዚህ የበለጠ የጨዋታውን ግለት
ሞቅ የሚያደርገው ወይንም የበለጠ ጨዋታውን እንድንጠብቀው ከሚያደርጉ ነገሮች መካከል አንደኛው ብዬ የማስበው የተጫዋቾቹ ፍላጎት በምን ደረጃ ላይ ይገኛል፣ ያንን መነሳሳት በድጋሜ እዚህ ጨዋታ ላይ ይደግሙታሉ የሚለውንም ምንጠብቅበት ነው። ደግሞ ከሆነም የጨዋታው ትልቅ ውጤት ቀያሪ ሊሆን ይችላል ብዬ የምገምተው ነገር ነው። ለአርሰናልም ደግሞ ቀላል ጨዋታ አይደለም። በተለይ የኖቲንግሃም ፎረስትን ጨዋታ አሸንፎ ቢሆን ኖሮ ይሄኛው ጨዋታ ላይ የሚመዘገበው ውጤት ያለውን የነጥብ ልዩነት ከማንቸስተር ሲቲ ጋራ ከፍ ባለ ሁኔታ አሁንም አስጠብቆ ሊቀጥል ይችላል ብለን የምታስብበት ነው። በአንጻሩ ማንቸስተር ሲቲ ከወልቭስ ጋራ ነው የሚጫወተው። አርሰናል ደግሞ ከማንቸስተር ዩናይትድ ጋራ ነው የሚጫወተው። ስለዚህ ከማንቸስተር ዩናይትድ ጋራ ተጫውቶ የሚያስመዘግበው ውጤት ማንቸስተር ሲቲ ከወልቭስ ጋራ ተጫውቶ የሚያስመዘግበውን ውጤትም አብረን አያይዘን መመልከት የሚኖርብን ይመስለኛል። ምክንያቱም ማንቸስተር ሲቲ ያሸንፋል ብለን ስለምንገምት ወልቭስን ላይሆንም ይችላል አላቅም፣ ግን ያው ግምቱ በአብዛኛው ለማንቸስተር ሲቲ ቀለል ያለ ጨዋታ ነው ተብሎ የሚታሰብበት ነው። አዎ እንደዛ ነው። አሁን ማንቸስተር ሲቲን ካየው በኋላ ልትለው ወልቭስ እየተሻሻለ መጥቷል። አዎ እየተሻሻለ መጥቷል። ማንቸስተር ሲቲን መሰረት አድርጌ አይደለም አሁን የሚለውን ወልቭስን መሰረት አድርጌ ነው። ወልቭስ ደንበኛ ገገማው ነው። የእውነት ነው። ማንም አንደርስቲሜት ሊያደርገው አይችልም። አሁን በጣም እየተሻሻለ ነው። ኢዝሊ ፖይንት የምትወስጅበት ቡድን አይደለም። አሁን እየተሻሻለ ነው። እሱን እኔም እረዳዋለሁ። ግን በዛ መሻሻል ውስጥ እንዳለ ወልቭስ ባውቅም ለማንቸስተር ሲቲ የማሸነፍ እድሉን ግን እሰጣለሁ ለማለት ፈልጌ ነው። አሁን እንደዛ ነው እና በዛ ሁኔታ ውስጥ ነው የሚቆየው ብዬ አስባለሁ። ስለዚህ የማንቸስተር ሲቲ ይህንን ጨዋታ ማሸነፍ ማለት ለአርሰናል ድጋሚ የነጥብ ልዩነቱን የበለጠ ጠበብ እንዲል የሚያደርግበት ነው። ከዛ ደግሞ ማንቸስተር ዩናይትድን ማግኘት ደግሞ ለአርሰናል በዛው ልክ ፈታኝ ነው የሚሆነው እና በእንደነዚህ አይነት ምክንያቶች አርሰናል የራሱ የሆነ ትልቅ ጫና ሊሆንበትም ይችላል። ግን በነጻነት የሚጫወት ከሆነ ደግሞ ልክ አሁን ማንቸስተር ዩናይትድ በነጻነት እንደሚጫወተው አርሰናልም በነጻነት እንዲጫወት ማይክል አርቴታ የሚፈቅድለት ከሆነ ነገሮች የተለየ ሊሆኑ ይችላሉ ብዬ እጠብቃለሁ። ምክንያቱም አርሰናል ቅድም እንደተናገርኩት ነው በነጻነት ተጫዋቾቹ እንዲጫወቱ ሲፈቀድላቸው ምን አይነት ነገር ማድረግ እንደሚችሉ በደንብ ያየንበት አጋጣሚ አለ። በእኔ መረዳት ያንን ስላስተዋልኩኝ ያ ደግሞ ከሆነ በተለይ ፍክክሩ ለተመልካች የበለጠ ሳቢ ይሆናል። አሁን በእነዚህ ጨዋታዎች ላይ በቅድም በጥንካሬ ያነሳናቸው ነገሮች አሉ። በጥንካሬ ያነሳናቸው ነገሮች በሙሉ በእኔ እምነት ትክክልም ተገቢም ወቅታዊም ናቸው። አሁን መሬት ላይ ያለውን ሀቅ የሚያሳይ ነው። ማንቸስተር ዩናይትድ ቤት ተስፋ አብቧል ወይም የተስፋ ስሜት ጨምሯል። ይሄ የተስፋ ስሜት የጨመረበት ይሄ የተስፋ ስሜት ያደገበት ምክንያት ደግሞ በሲቲው ጨዋታ ማንቸስተር ዩናይትድ እንደምንም አይደለም ያሸነፈው፣ በመቻል ነው፣ በመብለጥ በጉብዝና ነው ያሸነፈው። ከየት አመጡት እንዲባል አድርጎ እንደዚሁም ደግሞ የሜዳ ላይ እንቅስቃሴው የድሮውን ማንቸስተር ዩናይትድ ያስታውሳል የተባለለትና አሰከሯቸው እስኪባል ድረስ በልጦ ነው ያሸነፈው። ስለዚህ ማንቸስተር ዩናይትድ ቤት ውስጥ በካሪክ ላይ እናም በተነቃቃው የማንቸስተር ዩናይትድ ተጫዋቾች ላይ እምነት አድጓል። የሆነ ነገር ያደርጋሉ፣ የሆነ ነገር ያሳዩናል የሚል አይነት ነገር አላቸው ብዬ ነው ማምነው እኔ። ከዛ ውጪ ኢንዲቪጁዋል ኳሊቲዎችን በበቀደምም ፕሮግራማችን ላይ ስናነሳ የነበረው አለ። ለምሳሌ የሃሪ ማጓየር ወደ ማንቸስተር ዩናይትድ የተከላካይ ክፍል መመለስ ለማንቸስተር ዩናይትድ የጨመረው ነገር እንዳለ አይተናል። ሞር ስቴብል የሆነ የመከላከልን አቅም ማንቸስተር ዩናይትድ እንዲኖረው አድርጓል። የነ ሃላንድን የነ ቼርኪን እና የሌሎችን የነ ሴሚኒዮን አይነት እንቅስቃሴ እንዴት አድርገው ሲቆጣጠሩ እንዴት አድርገው ኮንትሮል ሲያደርጉ እንደነበረ አይተናል። ይሄ አንደኛው የምናነሳው ነገር ነው። ሁለተኛው የኮቢ ሜይኖ በአሞሪም ተገፍቶ መቆየትና ከ8 ወራት በኋላ የመጀመሪያ ተሰላፊነትን ለሙሉ 90 ደቂቃ ሲያገኝ ያሳየው እንቅስቃሴ ከሁሉም ኮርነር ምስክርነት የሚሰጥለት ተጫዋች ሆኗል። እነ ሊሳንድሮ ማርቲኔዝ የካሪክን ተጽዕኖ በተመለከተ እየመሰከሩ ነው። ካሪክ የነገረን ነገር ሜዳ ላይ እንደነገረን እንድንኖረው አግዞናል እያሉ ነው። በጣም ብዙ ነገሮችን ልናነሳ እንችላለን ሳምሪ፣ በጣም ብዙ ነገሮችን።
እነዚህ ሁሉ ነገሮች ማንቸስተር ዩናይትድ ቤት ውስጥ መልበሻ ቤት ውስጥ በአብዛኛው ያለው መጠነኛም ቢሆን ገና ብዙ ማድረግ የሚጠበቅበትም ቢሆን ሜንታሊቲ ላይ ግን በጎ ተጽዕኖን የፈጠረ ነገር ግን ተከስቷል። ያም ማንቸስተር ሲቲን በዛ መጠን በጨዋታ እንቅስቃሴ መብለጥ መቻል ነው። ስጋት ታዲያ ምንድን ነው ያልሽኝ እንደሆነ አሞሪም አልፎ አልፎ ሲያሳያቸው የነበሩትን በጎ ነገሮች የሚያስታውስ በጎ ነገር ነው? የበጎ ነገር ብልጭታ ነው ወይስ ዘላቂ በጎ ነገር ሆኖ ይቀጥላል? we are not sure about that። የበጎ ነገር ብልጭታ ከሆነ ያሁን በቀደም እንደዛ የተጫወተ ይመስላል ብለን ሰኞ ልንናገር ወይም እሑድ ከጨዋታው በኋላ ልናወራን። አሁን የሚፈለገው ማንቸስተር ዩናይትድ ቤት ውስጥ እንደነዚህ ያሉ የበጎ ነገር፣ የጉብዝና፣ የምርጥ እንቅስቃሴ፣ የምርጥ ውጤት ብልጭታዎች ከዚህ በፊት በነበሩ አልተሳካላቸውም ተብለው በተባረሩ አሰልጣኞችም ዘንድ አይተን እናውቃለን። ማንቸስተር ዩናይትድ የራበው፣ ማንቸስተር ዩናይትድ የጓጓው እንዲህ ያለውን ድንቅ ፐርፎርማንስ በተከታታይ ጨዋታዎች ላይ ዩናይትድ እንዲያደርግ ነው። ከዚህ አንጻር ጠብቆ ማየት የምንገደድበት ነው የሚሆነው። የካሪክ የበጎ ነገር ብልጭታ ከአሞሪም የበጎ ነገር ብልጭታ የተለየ የምርም የመለወጥ የምርም ቡድኑን ቱ ዘ ኔክስት ሌቭል የመውሰድ እና በአንድ ጨዋታ ላይ ሲሰጥ የነበረውን የአድናቆት ጋጋታ የሚያስቀጥል መሆን አለመሆኑን የሊጉን መሪ አርሰናልን ያውም ምንም ባልተሸነፈበት በኤምሬትስ ስቴዲየም ገጥመው በሚያሳዩት እንቅስቃሴና በሚያስመዘግቡት ውጤት ምንዳኘው ይሆናል። እኔ አሁን አርቴታና ካሪክን በእሁዱ ጨዋታ ለምሳሌ ካሪክን በተመለከተ ያንን የሲቲውን አይነት ፐርፎርማንስ፣ ኢነርጂ፣ ወርክ ሬት፣ አግሬሲቭነስ በጨዋታው ትልቅ ውጤት ይዞ ለመምጣት የሚያስችል ፍላጎት ይዘው የማንቸስተር ዩናይትድ ተጫዋቾች ግን ሳያሸንፉ ቢቀሩ እኔ ስቲል ባርኔጣዬን አነሳል የለኝም እንጂ የእውነቴን ነው የምነግርሽ። እንደዛ አይነት እንቅስቃሴ በውጤት ብቻ የሚለካ አይደለም፣ መሆንም የለበትም። ለማን? ለማንቸስተር ዩናይትድ። ለምን? በብዙ መንገራገጭ ውስጥ እያለፈ ስለቆየ፣ ለምን? በጣም ብዙ ጥያቄ የሚነሳበት ቡድን ሆኖ ስለከረመ። አሁን ግን በፐርፎርማንስ ኮንሲስተንት የሚሆን ከሆነ ኢትስ ኤ ቢግ 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 ፕላስ። ዲው ክሬዲቱን አሁንም ለካሪክ እንሰጣለን። እንደዛ ከሆነ ደግሞ በጨዋታው ላይ በጎ ውጤት ያለማግኘት አጋጣሚ ሊኖር አይችልም። አንድ በአረብኛ ቋንቋ ይተላለፍ የነበረው ኮሜንትሪ አሁን ሶሻል ሚዲያው ላይ ቫይራል የሆነው አይተሽዋል? የትኛው? እንደ ዘፈን አድርገው እንትን የሚሉት ኩኛ ፈርናንዴዝ ኩኛ ፈርናንዴዝ ምናምን የሚለው ራፕ የሚያደርግ የሚመስለው የማንቸስተር ዩናይትድ ተጫዋቾችን የኳስ ቅብብል አሳይቼሻለሁ አይደል? ቪዲዮ በዛ መጠን የማንቸስተር ሲቲ ተጫዋቾች ላይ የወሰዱት የነበረውን ብልጫ፣ እኔ ብልጫ በኳስ መቀባበል በግብ ሙከራ በምናምን ብቻ ሳይሆን እኔ ማንቸስተር ዩናይትድ ቤት ውስጥ በዋናነት ጎሎ የነበረው ነገር በዛ ኢነርጂ መጫወት አለመቻል ነው። ያ ኢነርጂ ተመልሷል። ለአርሰናልስ ያልሽኝ እንደሆነ አርሰናል ትልቅ ስቴትመንት ማስተላለፍ ያለበት እሁድ ነው ብዬ ነው ማምነው። አርቴታ ከዚህ በፊት የውድድር ዓመቱን የመጀመሪያ ጨዋታ ሲያደርግ ቨርስስ ዩናይትድ ይከብደናል ይል ነበር። ብዙ ሰውም ይላል እንደዛ። አሁን ይሄ ዩናይትድ በተለውጧል ሙድ ላይ በዛ አይነት ምስክርነት ከዩናይትድ ኤክስፔክቴሽን ትንሽ ጨምሮ የሚገናኙበት ነው። ሲቲን እንደዛ ያደረገውን ማንቸስተር ዩናይትድን በማሸነፍ ትልቅ መልእክት አርቴታና አርሰናል ተጫዋቾች ማስተላለፍ አለባቸው በሜዳቸው እሁድ በሚያደርጉት ጨዋታ። አርሰናል ይሄንን በማድረግ የእሁዱን ጨዋታ የሚያጠናቅቅ ከሆነ ዥዋዥዌ ላይ ያሉ ደጋፊዎች ረጋ የሚሉ ይመስለኛል። ይሄ ለትርምስ ቅርብ የሆነ ነገር ስሜት ላይ ያሉ ሰዎች አሉ።
አሁን የእሁዱ ጨዋታ ሮንግ ዌይ የሚሄድ ከሆነ ለአርሰናል ትርምሱን ታይዋል። እንደዛ መሆን የለበትም፣ እንደዛ መኮን የለበትም ብዬ ነው ማምነው። ግን አርሰናል ይህንን ጨዋታ ለማሸነፍ ከቻለ እሁድ ኢትስ ጎይንግ ቱ ቢ በቃ በጣም 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 ትልቅ መልእክት ነው የሚሆነው። ትልቅ መልእክት ነው የሚሆነው። የመጀመሪያው ጨዋታ ላይ ማንቸስተር ዩናይትድ ዶሚኔት አድርገው አርሰናል ነው 1-0 ያሸነፈው። የእሁዱ ጨዋታ ላይ ምን ይሆናል የሚለው በጣም የሚያጓጓ በጣም 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 የሚያጓጓ ነው የሚሆነው። ሌላው ዊ ካንት ፕሪዲክት ካሪክ። አሁን ይሄ ቡፋ የሚነፋውን ተዩ፣ የሚዋሻውን እኔም እንደዚህ ገምቼ ነበረ ምናምን የሚለውን ተዩ። ከጨዋታ በፊት ካሪክ ይዞ የገባውን አሰላለፍ እና አንዳንድ ተጫዋቾችን ተቀያሪ ወንበር ላይ ያስቀመጠበትን ውሳኔ እኔ ኤክስፔክት የምታደርጊ አይመስለኝም። ለምሳሌ ኩኛን ቤንች አድርጎ ዶርጉን እዛ ጋ ያሳየኛል ብዬ አልጠበቅኩም። እኔ ሼሽኮን ድሮፕ ያደርጋል ከነበረው የሁለት ጨዋታ ፐርፎርማንስ እና የሁለት ጨዋታ ውጤታማነት ብሪያን ኤምቤሞን አሴ ነምበር 9 ይጠቀማል ብለሽ እኔ አላሰብኩም። ሌላው ያለውን ብዙ ሰው እንደዚህም ለማሰብ የሚችል አይመስለኝም። እንደዛ እንድታስብ የሚያደርግ ምንም ነገር የለማ። አሁን ሼሽኮ ጥሩ ፐርፎርም እያደረገ ባይሆን ኖሮ እሺ ላይጠቀመው ይችላል ምናምን ብለህ ታስባለህ። ወይም ደግሞ ሳይጠቀመው ሲቀር እንግዳ የሆነብህ ለምን እንደሆነ ይገባሃል። ግን 2 ተከታታይ ጨዋታ ላይ 3 ጎል አስቆጥሮ በቃ በደንብ ተላመደ። አሪፍ ነገር በዛ ላይ ደግሞ ጎል ማስቆጠሩ ብቻ ሳይሆን በጨዋታው ላይ የነበረው እንቅስቃሴም በጣም አሪፍ የነበረበት ነው። ስለዚህ ያንን ደግሞ ማስቀጠል የአሰልጣኞች አንደኛው ኃላፊነትም ነው ተብሎ ይታሰባል። ተከታታይ እንዲህ አይነት ሁኔታ ውስጥ ካሉ ተጫዋቾች ያንን እድል የመስጠት ግዴታ ማለት ነው። ሰውየውን እኮ እንዳትገምቹ የሚያረግሽ ነገር ምንድነው? አንተን ሀሳብኩ ይደግፍ ገብቶኛል እኮ የሚያረግሽ ነገር ምንድነው? ሰውየው የተረከበው ቡድን ከ3 ቀን በፊት ነው ከጨዋታው ከደርቢ ጨዋታ 3 ቀን በፊት ነው። ኦኬ ተረከበ። ላስት ጌም ላይ የነበረው ጥሩ ነገራቸው ምንድን ነው ብሎ ያችን ለመድገም ምናምን ያደርጋል ነው አይደለ? ከጠበቅሽ የምጠብቂው ጥሩ የነበሩት ልጆች እነማን ናቸው? ኦኬ ገሌ ምናምን ስትይ ኢዝሊ ፒክ ከምታደርጋቸው ተጫዋቾች መካከል አንዱ ሼሽኮ ይሆናል። ማቲያስ ኩኛን ቤንች ላይ ማስቀመጥ ምናምን በዛ ላይ እነ ብሪያን ኤምቤሞ ገና መመለሳቸው አፍሪካ ዋንጫ እና ለነገሩ ውስጥ በቂ ጊዜ ነበራቸው። ግን ከተወገዱ ጊዜ አንስቶ ብቻ አስተላልፉን እንዳትገምት የሚያደርጉ ብዙ ምክንያቶች አሉ ለማለት። ጥያቄው ምንድነው? እሁድ ያንን ይደግመዋል ወይ? እሱን አስተላልፉን መገመት አትችይም። አሁን አንደኛው ነገር እሱን መገመት አትችይም። እሁድ አሁንም ቤሞን 9 ቁጥር ቦታ ላይ አድርጎ በዶርጉ ጀምሮ እንደዛ ነው የሚገባው። 4-2-3-1 የማትጠረጥሪው ነው በቅርጽ ደረጃ። ሌላው ጥያቄ የሚሆነው በምርጫ እነማንን ያሰልፋል ልታስቢ ትችያለሽ። በጣም ብዙ መላምቶችን ግን ኤግዛክትሊ የካሪክን ውሳኔ ከወዲሁ መገመት ግን በጣም የሚያስቸግር ይመስለኛል። ይሄ ጌሞችን ከግምት ውስጥ እያስገባ የሚወስናቸው ውሳኔዎች ስለሚኖሩ እና ሪስክ ለመውሰድ ምንም ደንታ እንደሌለው ነው ያየሁት እኔ። ሌላው ግን በጌሙ ውስጥ ያለው ፍሌክሲቢሊቲ እኔ መደነቅ አለበት ብዬ ነው የማስበው። በ4-2-3-1 ጀመረው እንጂ ሲፈልግ 4-2-2 አድርጎት ነበር ማለት 4-3-3 ይሆን ነበረ እንዴ። ከባድ በጣም ከባድ። በተለይ ማንቸስተር ዩናይትድ ይህን ነገር አጥቶታል ተብሎ በተደጋጋሚ ይነገር ነበር። በአሞሪም ጊዜ አይደለም በጨዋታ ላይ ፍሌክሲብል ልትሆን ቀርቶ የመጀመሪያ ፎርሜሽኑን መቀየር የማይታሰብ ነገር ነው የነበረው በአሞሪም ጊዜ። ስለዚህ አሞሪም ከሚወቀስበት ነገር መካከል አንደኛው ቢያንስ እሺ አጀማመሩንስ በሚፈልገው ፎርሜሽን ይጀምር፣ ጌሙን ካነበበ በኋላ ካየ በኋላ የሆነ ፍሌክሲቢሊቲ ለምን አይኖርም የሚለው ትልቅ መከራከሪያ ያረሰ ጉዳይ ነው የነበረው። አሁን ግን ያንን ነገር በአንድ ጨዋታ ውስጥ በተደጋጋሚ ሲቀያየር እያየን ነው። ይሄ ደግሞ የጨዋታ የማንበብ ብቃቱን በደንብ አድርጎ የሚያሳይ ማድረግ ጨዋታውን አንብቦ ምን ነገር ይፈልጋል የሚለውን ወዲያው። ታስታውሺ ከሆነ ከጨዋታው በፊት በነበረን ፕሮግራም ላይ የማንቸስተር ዩናይትድ ከዚህ ጨዋታ ጥሩ ውጤት የማግኘት እድል
አጥቅቶ በመጫወት ላይ ይመሰረታል ስንል ነበር። አጥቅቶ ለመጫወት ወይም አጥቅቶ መጫወትን ለመምረጥ ማንቸስተር ዩናይትድ ከበቂ በላይ ምክንያት አለውም ብለን ነበረ። ከነዚህ ምክንያቶቹ መካከል አንዱ ማንቸስተር ዩናይትድ በማጥቃት አቅም በብዙዎቹ ነገሮች በጣም ጥሩ ነው። በአንዳንዶቹ ነገሮች ከአርሰናልና ከማንቸስተር ሲቲ አንሳል፣ በአንዳንዶቹ ነገሮች አርሰናልንና ማንቸስተር ሲቲንም ጭምር ይበልጣል እያልን ስንናገር ነበር። እዛ ላይ እንደ ሁለተኛ ምክንያት ያስቀመጥነው የማንቸስተር ሲቲ የመከላከል አቅም ደግሞ ያን ያህል አስፈሪ አይደለም ብለን ጋርዲዮላ ያሉት አማራጮች በጋራ ያደረጉት የጨዋታ ብዛት ብዙ አለመሆኑን ጭምር ስናነሳ ነበር። አሁን ቲንኪንጉ ተመሳሳይ መሆን ይችላሉ ብዬ ልጠይቅሽ ነው። ምክንያቱም የአርሰናል ደግሞ ጠንካራ ጎኑ መከላከሉን፣ ስለዚህ በማጥቃት ማይንድ ሴት ጌሙን አፕሮች ማድረግ ለካሪክ ያዋጣዋል ነው ወይስ ሪዘርቬሽን? አዎ አርሰናል ብዙ ጊዜ እንደምናየው ከሆነ በጣም መከላከልን ምርጫቸው ያደረጉ ቲሞችን ለማሸነፍ ሲቸገር እናያለን። ይሄ በቃ ይህንን የመከላከል ሁኔታቸውን ሰብሮ ለመግባት የሚቸገርባቸው ጨዋታዎች ብዙ ነው የነበሩት ከዚህ በፊት ያየ ነው። ስለዚህ ያንን ነገርም ደግሞ ካሪክ የበለጠ ያስተውላል ብዬ ነው የምገምተው። በአርሰናል በኩል ግን አንድ የሚነሳው ነገር አሁን ተጫዋቾቻቸው በአብዛኛው በሙሉ ጤንነት ላይ ናቸው። አሪፍ ነው በጣም አሁን ትላንትናም ስታይ ሞስኩዌራም እኔ በጣም ነው ትላንትና ከስኬሊ በላይ አሁን ሞስኩዌራ ረጅም ጊዜ አይደል ተጎድቶ ወደ ሜዳ የመጣው፣ ግን ሉዊስ ስኬሊ ከሚያሳየው እንቅስቃሴ በላይ በጣም የተሻለውን ነገር ሲያደርግ የነበረው ሞስኩዌራ ነው። ጥሩ ነው የነበረው በእኔ አስተያየት። እንደውም ለሉዊስ ስኬሊ ራሱ የተሻለውን ሽፋን በመስጠት ረገድ ራሱ ተጨማሪ ኃላፊነት ሲወጣ እንደነበረ አስተውለን። ግን የሞስኩዌራ ትላንትና ዋና ሚናው ማጋሌሽ እንዲያርፍ ማለት ነው እኮ። ግን ያን ስትናገሪ ነበር በቀደም ቁጢጥ ሁሉ ይል ነበረ። የደከመው ሰው ስሜት አይበታለሁ እስቲ ነበር እና ይሄ ወል ዲዘርቭድ ረፍት ነው። አንድ እኮ እሱን ነው እኮ አሁን አንደኛ የዋና የሚባሉት ተጫዋቾች አርፈው ተጨማሪውን የረፍት ጊዜ ወስደው ይመጣሉ። በዛ ላይ ደግሞ ጉዳትንም በተመለከተ አሁን ካላፊዮሪ መሰለኝ ሌላ ማንንም በጉዳት ልታነሳ ምችለው ቲምበርም አለ፣ ማጋሌሽም አለ፣ ሳሌባም አለ፣ ሁሉም አሉ። ስለዚህ በዛ አይነት ሁኔታ ላይ ስለሆነ መከላከሉ የበለጠ ጠንካራ ይሆናል ብዬ ነው መገመት። ስለዚህ የመከላከል አቅሙ ጠንካራ የሆነውን አርሰናል በሲቲው ጨዋታ መንገድ መግጠም ለካሪክና ለማንቸስተር ዩናይትድ ልክ ነው ወይ ለማለት ነው ይህንን ጥያቄ እያነሳ ነው። መስመራቸው እየተስተካከለ አሪፍ መሆን እየጀመሩ ነው ካልን ቤንጃሚን ሼሽኮንና ቪክቶር ዮኮሬሽን ሁለቱን በመግዛት ወቅት የሁለቱ ክለብ ደጋፊዎች ተሰምቷቸው የነበረውን ስሜት ሁላችንም እናስታውሳለን። እሁድ ለሁለቱም የመሰለፍ ዕድል ከተሰጣቸው ያኔም ደግሞ ራሳቸውን ፕሩቭ የሚያደርጉበት መልካም አጋጣሚ ይሆንላቸዋል ነው። ለማንኛውም ጨዋታው ብዙ የሚባልለት ብዙ በጉጉት የምንጠብቀው ነው። አርሰናል ከማንቸስተር ዩናይትድ እሁድ በኢትዮጵያ ሰዓት አቆጣጠር ከምሽት 1:30 የሚጀምረው ጨዋታቸው። እናመሰግናለን። በጣም አድማጮቻችንን እንሰናበታለን። ነገር ግን ሸገር ስፖርት ወይዛ አበበ ግዳይ በተሰኘው የዩቲዩብ ቻናላችን ላይ የተለያዩ አዳዲስ ፕሮግራሞችን ይዘንላችሁ እንመጣለን። እንድትጠብቁን ነው ቀጠሮ የምንሰጠው። ኢትዮጵያ ለዘላለም ትኖር።